ቸልታ ዋጋ ያስከፍላል። ቸለል ማለት መናቅ እና ዝም ብሎ በልምድ ብቻ መግበስበስ በጣም ከባድ ነው። አንድ እርኩስ መንፈስ ይላል የቤተክርስቲያናችን መጽሐፍ የአንድ ሰው ነጠላ ጸጉር ላይ ማደር ይችላል። በጣም የሚገርም የአንድ ሰው ነጠላ ጸጉር ላይ አንድ ሰይጣን የሚያድር ከሆነ አንድ ሰው ስንት ጸጉር አለ አስቡ። የቤተክርስቲያናችንም ችግር ትልቁ ችግር ይሄ እንደ ተቋምም ችግራችን ይሄ ነው። መተኛት፣ ጊዜውን አለመዋጀት፣ ዝም ማለት፣ መፍዘዝ በግል ሕይወታችንም ይሄ ነው። ችላ አትበሉት ይሄንን ጥሪ፣ ችላ እንዳትሉት ይሄንን አገልግሎት፣ ወጣቶች ችላ እንዳትሉት፣ ክርስቲያኖች ይሄንን ሱባኤ፣ ይሄንን ቅዳሴ፣ ይሄን የጾም ወቅት ቸል እንዳትሉት፣ ችላ አትበሉት። ቸልተኝነት በጣም ዋጋ ስለሚያስከፍል ማለት ነው። ሰው እየጾመ አይኑ ካልደከመ አግበስብሶ የሚያይ ከሆነ፣ እየጾመ ጆሮ ካልደከመ አግበስብሶ የሚሰማ ከሆነ፣ እየጾመ አሁንም 24 ሰዓት ሶሻል ሚዲያ ላይ ተጥዶ የሚውል ከሆነ ምን ዋጋ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እና መነሻ የምናደርገው የመጽሐፍ ቅዱስ ክፍል በትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ ያለውን ንባብ ነው። እንደዚህ ነው የሚለው፣ የእግዚአብሔርን ስራ በቸልታ የሚያደርግ ርጉም ይሁን ይላል። እስኪ አብረን እንበለው፣ የእግዚአብሔርን ስራ ብሉ። የእግዚአብሔርን ስራ በቸልታ የሚያደርግ ርጉም ይሁን። ይሄ የእግዚአብሔር ቃል ነው። እግዚአብሔር ከዚህ ይሰውረን። በእውነት 3 ነገሮች ናቸው የተጠቀሱት። አንደኛው የእግዚአብሔር ስራ የሚል ነው። ሁለተኛው ቸልታ የሚል ቃል አለ። ሶስተኛው ርጉም ይሁን የሚለው ነው። መጀመሪያ ይህንን በትንሹ ለማስቀመጥ የእግዚአብሔር ስራ ማለት ምን ማለት ነው? የእግዚአብሔርን ስራ ለሁለት ከፍሎ ማየት ይቻላል። አንደኛው እግዚአብሔር ብቻ የሚሰራው ሌላ ሰው የማይሰራው የሱ የባህሪ ገንዘቡ የሆነ ስልጣኑ የሆነ ብቸኛ እግዚአብሔር የሚያከናውነው የፈጣሪ ስራ ብቻ ተብሎ የሚጠቀሳል። ለምሳሌ መፍጠር የእግዚአብሔር ስራ ነው። የእግዚአብሔርን ስራ እኛ ልናደርግ አንችልም በዚህኛው መንገድ ማለት ነው። በጸጋ የምናደርጋቸው ነገሮች ቢኖሩ በእግዚአብሔርነቱ ግን ተጠብቀው ያሉ መገለጫዎቹ ስራዎች አሉት። ምን ማለት ነው? የእግዚአብሔር ስራ ማለት እግዚአብሔር የሚሰራው እና እግዚአብሔር እንዲሰራ የፈቀደው ማለት ነው። ሁለት ነው መደቡ ማለት ነው። አሁን ነብዩ የሚለውና እኛ የምንነጋገርበት እግዚአብሔር የሚሰራውን ሳይሆን የእግዚአብሔር ስራ የተባለው እግዚአብሔር የፈቀደውን ማለት ነው። እኛ የምንሰራው የእግዚአብሔር ፈቃዱ የሆነውን ወይም እግዚአብሔር የሚወደውን እግዚአብሔር የፈቀደውን እኛ የምንሰራውን ስራ ነው የእግዚአብሔር ስራ ብለን የገለጽነው ማለት ነው። የእግዚአብሔርን ስራ የሚሰራ ማለት እግዚአብሔር የሚሰራውን ሳይሆን እግዚአብሔር የፈቀደውን እንዲሰራ የፈቀደውን የወደደውን ወይም ደግሞ ተሰርቶ እግዚአብሔር ዋጋ የሚከፍልበትን ስራ ማለት ነው። አሁን እኛ እዚህ ተሰብስበናል። የእግዚአብሔርን ቃል እየሰማን ነው፣ እየጸለይን ነው፣ እየጾምን ነው፣ ምህላ ሱባኤ ላይ ነው ያለን። ለዚህ ስራችን የትኛውም ተቋም ሊከፍለን አይችልም። ቢከፍለንም ክፍያውን አይችለውም። ሊከፍለንም ደግሞ አቅም የለውም። የትኛውም ካምፓኒ ወደ ቤተክርስቲያን ስለመጣን ገንዘብ አይሰጠንም። የትኛውም ካምፓኒ በዓለም ላይ ያለ መስሪያ ቤት ስለ ጾምን ስለ ጸለይን በእንዲህ አይነት መልኩ ዝናብ እየመታቸው ወጣቶቹ ጉባኤ ሲያስተናብሩ ወንበር ሲደረድሩ ምዕመናንን ሲያስተናግዱ ቆመው ብዙ ሰዓት ማለት ነው ሲያገለግሉ የሚፈጽሙትን ተልእኮ የሚከፍላቸው መስሪያ ቤት የለም፣ የሚከፍላቸው ተቋም የለም። ለምን? የዛ ተቋም ስራ ስላልሆነ ይሄ ስራ ማለት ነው። የትኛውንም መስሪያ ቤት የሚወክል ስራ አይደለም ይሄ ስራ። ይሄ ስራ የእግዚአብሔር ስራ ነው። የእግዚአብሔር ስራ ስለሆነ ዋጋ የሚከፍለውም እግዚአብሔር ነው። ያው አንዳንድ ሰዎች ወደ ቤተ ክርስቲያን ሄድኩ እግዚአብሔርንም አገለገልኩት ከመድኃኔዓለም ደጅ ያልጠፋው ብዙ ዓመት ወደ ቤተ ክርስቲያን ተጓዝኩ ግን ጠብ ያለልኝ ነገር የለም ይላሉ። እግዚአብሔር ይቅር ይበለን። በእውነት ካልኩሌት የሚያደርጉ ሰዎች አሉ።
የት አለ እግዚአብሔር የደረሰልኝ? እስካሁን ድረስ ምበላው ለምኜ ነው። ስራ የለኝም፣ ትዳር የለኝም፣ ልጅ አልወለድኩም፣ የራሴ የሆነ ሀብት የለኝም። ወደ ቤተክርስቲያን መሄዴ ያተረፈልኝ ነገር ምንድነው የሚሉ ሰዎች አሉ። የተከበራችሁ ምእመናን፣ በዚህ ዓለም ላይ ለምንኖረው ኑሮ ወደ ቤተክርስቲያን መምጣት አያስፈልገን። ወደ ቤተክርስቲያን የማይመጡ ሰዎችን እየኖሩት ስለሆነ ማለት ነው። በዚህ ዓለም ላይ ለምንኖረው ኑሮ የሚፈለገው የዚህ ዓለም ክራይቴሪያ መመዘኛ ነው። ትምህርት ሊሆን ይችላል፣ ሞያ ሊሆን ይችላል፣ ጤና ሊሆን ይችላል። አንዳንድ ቦታ ደግሞ መልክ፣ ቁመት ሊሆን ይችላል። አንዳንድ ስራዎች መልክና ቁመት ይፈልጋሉ። አንዳንድ ስራዎች ሞያ ይፈልጋሉ። አንዳንድ ስራዎች ደግሞ ገንዘብም ይፈልጋሉ። የዓለም መስፈርት ተጠቅመው ስራውን ይሰጡናል፣ በዓለም መስፈርት ደግሞ ይከፍሉናል። እዚህ የመጣ ነው ይሄንን ትርኪ ምርኪ ለማግኘት አይደለም። እሱማ ማንም ሰው የለም የሚለውም እግዚአብሔርን የሚነቅፈውም ሁሉ ይበላል፣ ይጠጣል። ይኸው ዝናቡ እየዘነበ ነው። ዝናቡ ለይቶ አይዘንብም። የመናፍቃን መሬት ላይ አልዘንብም፣ የአህዛብ መሬት ላይ አልዘንብም። የክርስቲያኖች መሬት ላይ ብቻ ነው በዘንበው። ደግሞ የቆረቡ ሰዎች መሬት ብቻ ነው ዝናብ የሚያገኘው አይልም እግዚአብሔር። በሁሉም ቦታ ይዘንባል። በጣም የሚገርም የእግዚአብሔር ፈቃዱ እንደዚህ ነው። ነገር ግን የኛ ፈቃድ ባመጣው ወይም ደግሞ በሚሰጠው ቦታ የተለያዩ ሁኔታዎች ሲፈጠሩ እንመለከታለን። ስለዚህ ሰዎች ስጋዊ በሆነ መልኩ ይመዝኑታል። አገልግሎታቸውን፣ ወደ ቤተክርስቲያን መምጣታቸውን፣ መጾማቸውን፣ መጸለያቸውን። ያውን ደግሞ አንዳንድ አገልግሎቶች እየተነቀፍን ነው የምናገለግለው፣ እየተሰደብን ነው የምናገለግለው። አገልግሎቱ የማይገባቸው ሰዎች አገልግሎቱን መቀበል ሳይፈልጉ ሲቀር ያስቀይሙናል። ቤተክርስቲያን አይደለች የምታስቀይመን፣ ሰዎች ሊያስቀይሙን ይችላሉ፣ ሊያሳዝኑን ይችላሉ። እንዲህ ሆነን እያገለገልን ማንም ተቋም ገንዘብ ወይም ሌላ ነገር ሊሰጠን አይችልም። ይሄ ስራ የእግዚአብሔር ስራ ስለሆነ ማለት ነው። ስለዚህ የእግዚአብሔር ስራ ማለት እግዚአብሔር የወደደው፣ እግዚአብሔር የፈቀደው እንድንሰራ እግዚአብሔር የወደደው የፈቀደው በሕግ በስርዓተ ቤተ ክርስቲያን የተቀመጠ በጥቅሉ ስርዓተ አምልኮ ማለት ነው። ስርዓተ አምልኮ ወይም የቤተ ክርስቲያን ስርዓት በፈቀደው መልኩ የምናከናውነው በአጠቃላይ የእግዚአብሔር ስራ መንፈሳዊ ስራ ይባላል። ኋላም እግዚአብሔር ዋጋ የሚከፍልበት ማለት ነው። ጾሙ፣ ጸሎቱ፣ ስግደቱ፣ አገልግሎቱ፣ መንፈሳዊው ስራ፣ ስርዓተ አምልኮ በሙሉ የእግዚአብሔር ስራ ይባላል። ሁለተኛ የእግዚአብሔርን ስራ በቸልታ የሚያደርግ ነው ያለው። ቸልታ ማለት ምን ማለት ነው? ቸልታ ማለት ንቀት ማለት ነው። ቸልታ ማለት ፌዝ ማለት ነው። ቸልታ ማለት በንዝላልነት፣ በስንፍና፣ በንቀት፣ በፌዝ፣ በዋልፈሰስ ማድረግ ማለት ነው። ቸልታ ማለት እሱ ነው። የእግዚአብሔርን ስራ በቸልታ ማለት በንቀት፣ የእግዚአብሔርን ስራ በቸልታ ማለት በስንፍና፣ የእግዚአብሔርን ስራ በቸልታ ማለት እንደ ጠንቋይ በግምት፣ በትጋት ሳይሆን በቸልታ፣ በእውቀት ሳይሆን በንቀት የሚያደርገው ሰው እርጉም ይሁን ይላል። ልብ አድርጉ። የእግዚአብሔር ስራ ያልናቸውን የዘረዘርናቸውን ጾሙን፣ ጸሎቱን፣ ስግደቱን፣ ምህላውን፣ ቅዳሴውን እንዲህ አይነቱን አገልግሎት በቸልታ በንቀት ከሆነ የምናደርገው የመጨረሻው እርጉም ይሁን የሚለው ቃል። እርጉም ይሁን ማለት ይለይ ማለት ነው። ይለይ፣ ከቅድስና ይለይ፣ በስጋም በነፍስም በረከት ከሚያገኝበት እድል ይለይ ማለት ነው። ልክ እንደ መናፍቅ ተወግዞ ይውጣ ማለት አይደለም። ለምሳሌ አሁን በህብረት እየጸለይን ነው፣ በህብረት እየተማርን ነው፣ በህብረት ስርዓተ አምልኮ እየፈጸምን ነው። በቅንነት፣ በትጋት፣ በእምነት፣ በስስት የሚያደርጉ ሰዎች የሚያገኙትን ዋጋ በፌዝ በቀልድ የሚያደርገው ሰው አያገኘውም ማለት ነው። ተለየ ማለት እሱ ነው። ይለይ ማለት እሱ ነው። ሌላው ቀርቶ እንኳን ለስጋው ደሙ ቢበቃ እንኳን ስጋው ደሙ ለመቀበል ቢመጣ እና ቅዱስ ስጋውን ክቡር ደሙን ቢቀበል በንቀትና በንዝላልነት ያለ ስርዓተ ቤተክርስቲያን ከሆነ ያደረገው ስጋው ደሙ ተቀብለው ብዙ ሰዎች የሚያገኙትን በረከት እሱ ያጠዋል። ምክንያቱም በእሳት ጉጠት መላእክት ተቀብለው ለሌላ ሰው ይሰጡታል ማለት ነው። የተቀበለ ይመስለዋል እንጂ
ሲቀበሉ የሚያገኙትን በረከት አያገኝም ማለት ነው። እግዚአብሔር ከዚህ ይሰውረን ሁላችንን። ይኸውላችሁ ቀድሶ ዋጋ አለማግኘት፣ ጾሞ ዋጋ አለማግኘት፣ አስቀድሶ ዋጋ አለማግኘት፣ ዘምሮ ሰብኮ አስተናብሮ ቤተክርስቲያን ተገኝቶ ዋጋ አለማግኘት በጣም ከባድ። ያልመጡት እሺ መተን ለምንድነው ዋጋ ብናጠው? የእግዚአብሔር ስራ እየሰራን ማለት ነው። በጣም ከባድ። ቸልታ ዋጋ ያስከፍላል። ቸለል ማለት መናቅ እና ዝም ብሎ በልምድ ብቻ መግበስበስ በጣም ከባድ ነው። የተወሰኑ ነጥቦችን አሳያቸዋለሁ። ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰንና ዲያብሎስ የሚያሸንፈን ይላል። በእርግጥ ዲያብሎስ ተሸናፊ ነው። በመስቀሉ ተጠርቆ ከመንገዳችን ተወግዷል። ተሸናፊ ጠላት ነው። ጠላት ነው ግን ተሸናፊ ነው። አንዳንድ ጊዜ ግን ያሸንፋል። ሲያሸንፈን ይታያል። በክርስትና ሕይወት ውስጥ በሰይጣን ምክንያት የሚሸነፉ ብዙ ሰዎች አሉ። ልክ በሩጫ ትራክ ላይ ወይም ሜዳ ላይ ሩጫውን ከጀመሩ በኋላ እንደሚያቋርጡት ሰዎች ማለት ነው። ከአቅማቸው በላይ የሆነ እንደሚያቋርጡት ሰዎች ልክ እንደዚህ ሩጫቸውን የሚያቋርጡ ሰዎች አሉ፣ በዲያብሎስ ምክንያት ማለት ነው። እግዚአብሔር ካልጠበቀን ከባድ ስለሆነ ተሸናፊው ዲያብሎስ ያሸንፈናል አለ ቅዱስ ዮሐንስ። የሚያሸንፈን ግን አለ ዮሐንስ አፈወርቅ ነው ይህንን የሚል ሊቁ ቅዱስ ዮሐንስ አፈወርቅ ተሸናፊው ዲያብሎስ የሚያሸንፈን በኃይሉ እንዳይመስላችሁ፣ በኃይሉ አይደለም። ኃይሉ ከኛ ኃይል አይበልጥም በጭራሽ። ተሸናፊ ነው፣ ውዳቂ ነው፣ ከሳሽ ነው፣ ቆሻሻ ነው። ጸጋው ክብሩ ተገፎ ነው የተዋረደው። ኃይል የለውም በእኛ ላይ። በአንድ ክርስቲያን ላይ ሰይጣን ኃይል የለውም። ቢኖረው ኖሮ የሁሉ ሰው ተሰብስቦ እዚህ አይማርም ነበር። በጣም ከባድ ነው። አንድ እርኩስ መንፈስ ይላል የቤተክርስቲያናችን መጽሐፍ፣ አንድ እርኩስ መንፈስ የአንድ ሰው ነጠላ ጸጉር ላይ ማደር ይችላል። በጣም የሚገርም ነው። የአንድ ሰው ነጠላ ጸጉር ላይ አንድ ሰይጣን የሚያድር ከሆነ አንድ ሰው ስንት ጸጉር አለ አስቡት። በጸጉራችን ልክ ማደር ከቻለ በጣም ከባድ ነው። ያለ እግዚአብሔር ፈቃድ ያለ እግዚአብሔር ጥበቃ በጭራሽ ሊሆን አይችልም። በእኛ ስራ አይደለም፣ በእግዚአብሔር ቸርነት ነው። በጣም ከባድ ነው። ተሸናፊ መሆኑ የሚታወቀው ለዚህ ነው። በዚህ ነው እንዴት ስመ እግዚአብሔርን እየጠራን እየዘመርን እያስቀደስን በእንዲህ አይነት ሁኔታ እግዚአብሔርን እያከበርን ተሰብስበን እንዴት መማር እንችላለን? በጭራሽ አንችልም ነበር። ተሸናፊ ስለሆነ ነው። ምንም ሊያደርግ አይችልም። ቅዱስ ጴጥሮስ የነገረን ይህንን ነው። ባላጋራችሁ ዲያብሎስ ባላጋራ ነው፣ ጠላት ነው። ደም ተቃብተናል ይላሉ አንድ አባት። ወደድክም ጠላህም ከሰይጣን ጋር ደም ተቃብተናል ይላል። ደመኛ ነው እሱ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይሽከረከራል ይላል። ስለተሸነፈ ዙሪያችንን ነው የሚሽከረከረው። ይጠብቃል፣ ግን ለመሰልቀጥ ይጠብቃል። አፉን ከፍቶ ማለት ነው። ያገሳል ማለት ያስፈራራል፣ ይጮሃል፣ ይዝታል። አንበሳ ከብቶችን ወደ ገጠር ወደ መንደር መጥቶ የታጎሩ ከብቶችን መብላት ሲፈልግ ይላል ትርጓሜው ማለት ነው። እና ለከብቶቹ መውጫ ደንብረው በረቱን ጥሰው እንዲወጡ ግራና ቀኝ ይሆንና ጠባብ መንገድ ትቶላቸው በግራና በቀኝ ያገሳል፣ ይጮሃል። ያን ጊዜ ከብቶቹ ምን መጣብን ብለው ጮሆቱ ግሳቱ ስለሚያስደነግጥ በረቱን እየሰበሩ ይወጣሉ። እሱ በሰጣቸው መንገድ ነው። ጮሆቱ ግራና ቀኝ ነው ያለው፣ መሃል ላይ ክፍት ነው። ተራ በተራ ሲወጡ ተራ በተራ እየለቀመ ይፈጃቸዋል። አሁን ሰይጣን በብዙ መልኩ ይጮሃል፣ በብዙ መልኩ ማለት ነው። ሊያስደነብረን ይጮሃል። በማህበራዊ ሚዲያው ይጮሃል። አንዳንድ ጊዜ በመንደራችን ይጮሃል። አንዳንዴ በአውደ ምሕረት ሊጮህ ይችላል። አንዳንዴ በጠበል ቦታ ይጮሃል። ይጮሃል ማለት ይሄ ታማሚዎች የሚያሰሙትን አይደለም፣ በተለያየ መልኩ አንድነታችንን ለመናድ ማለት ነው። ስለዚህ የተወሰኑ ሰዎች ይገባሉ። እግዚአብሔር ከዚህ ይጠብቀን። በእውነት በጣም ከባድ ነው። ይዞራል ተሸናፊ ስለሆነ። ለዚህ ነው ቅዱስ ዮሐንስ አፈወርቅ የሚያሸንፈን በኃይሉ እንዳይመስላችሁ ካለ በኋላ በእኛ ቸልታና ስንፍና ነው የሚያሸንፈናል። እኛ ቸለል ስለምንል ነው። እኛ ሰነፍ ስለሆንን ነው። በዛ በእርሻው መሃል ላይ በቤተ መቅደሱ ዙሪያ ሆነን
ቸለል እንላለን። ስራ በሚሰራበት ሰዓት ቸል ስለምንሰንፍ ነው እንጂ የሚያሸንፈን አይችልም። ሌላም ጥቅስ አለ አይደል መጽሐፍ ላይ በዚህ በስንዴ መስሎ ሲነግረን አምላካችን አንተ የዘራኸው ስንዴ ነበር፣ እንክርዳዱ ከወዴት አገኘው እርሻው ብለው ሲጠይቁት ምንድነው ያለው? የተዘራው ልክ ነው ስንዴ ነበር፣ ነገር ግን ሰዎቹ ሲተኙ፣ እቺን ያዙልኝ፣ ሰዎቹ ምን ሲያደርጉ? ሲተኙ። የተዘራው ስንዴ ነበር፣ ሰዎቹ ግን ሲተኙ ጠላት መጣና በስንዴው መካከል እንክርዳድ ዘራበታል። ይመቸዋል መተኛት ማለት ነው። ስንፍና ይመቸዋል ሰይጣን። ስንሰንፍ ይመጣል በእኛ ንብረት ላይ ለኛ በተሰጠን ላይ ንጽሕት ቅድስት በሆነችው ሃይማኖት ድህነታችን ላይ እንክርዳድ ይዘራበታል ማለት ነው። በነገራችን ላይ የቤተ ክርስቲያናችንም ችግር ትልቁ ችግር ይሄ እንደ ተቋምም ችግራችን ይሄ ነው። መተኛት፣ ጊዜውን አለመዋጀት፣ ዝም ማለት፣ መፍዘዝ በግል ህይወታችንም ይሄ ነው። እኔ እዛ ድሬዳዋ በነበርኩ ጊዜ ኤረር የሚባል ቦታ አለ እና የመንግስት አካላት መጥተው ከሀገረ ስብከቱ ጋር በመነጋገር ለህዝቡ የማንጎ ችግኝ ማደል ጀመሩ። ማንጎች ትከሉ ተብሎ ማለት ነው። እና ምን ተወራ? ማንጎ የሚደርሰው በስንት ዓመት ነው? በ7 ዓመት። እስከ 7 ዓመት የሚኖረውን እግዚአብሔር ነው የሚያውቀው። ደግሞ እኔ ማንጎ ልትከል እንዴ ብለው ተውት ማለት ነው። ሰዎቹ 30 ዓመት ኖረዋል። አይገርም? 30 ዓመት ኖረዋል። ስንት ጊዜ አፍሱ ነበረ በየአመቱ ምርቱ? ካልኩሌት አድርጉት። እንደዚህ አይደለን ብዙዎቻችን? እንደዚህ ነን እኮ። ልክ የሆነ ነገር እንቆጥርና ዛማ ማን ይዘልቃል ስንል ከዛ በላይ እንኖራለን። እኛ ግን ማለት ቀን በመቁጠር ሰዓት በመቁጠር ምን ሰንፍ ሰዎች አለ እና ስንፍና በጣም ከባድ ነው። የምንሰራውን ስራ እንኳን ዋጋ ያሳጣናል። የእግዚአብሔርን ስራ በስንፍና በቸልታ የሚያደርግ ሰው እርጉም ይሁን። ሁለተኛ ዜና መዋዕል ምዕራፍ 29 ላይ ሁለተኛ ዜና መዋዕል ምዕራፍ 29 ዛሬ እንደውም ረፍቱ ነው፣ በረከቱ ይድረሰንና ንጉሱ ሕዝቅያስ ነው። ሕዝቅያስ ከዳዊት ቀጥሎ በእስራኤል እጅግ በጣም ጻድቅ ቅዱስ ንጉስ እንደ ሕዝቅያስ አይነት የለም። በረከቱ በሁላችን ላይ ድሮ ነው። ዛሬ ረፍቱ ነው፣ የእስራኤል ንጉስ የነበረው ሕዝቅያስ ማለት ነው። እና ጣዖታትን በሙሉ አጥፍቶ ይሄ የተቀጠቀጠ የእባብ ምስሎችን በሙሉ ደምስሶ ቤተ መቅደሱን አጽድቶ ስርዓት አምልኮን ያስከበረ ሌላኛው ቆስጠንጢኖስ በሉት ሕዝቅያስ ማለት ነው። እና ልክ ንግስናውን በ25 ዓመቱ ነው ንጉስ የሆነው። 29 ዓመት አስተዳድሯል፣ ዘለግ ብሏል፣ ወደ እነ ቅዱስ ዳዊት ተጠግቷል። 29 ዓመት አስተዳድሯል ከእግዚአብሔር ጋር ስለሆነ ማለት ነው። ገና በ25 ዓመቱ ነው በወጣትነቱ ንጉስ ያደረገው እግዚአብሔር። እና ስብሰባ ሰበሰባቸው ሌዋውያኑን ካህናቱን ማለት ነው። ስለ ቸልታ የተናገረውን ንግግር ፈልጌው ነው። ስብሰባ ሰበሰባቸው። እንደዚህ ይላል ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 4 ላይ ካህናቱንና ሌዋውያኑንም አስመጣ፣ አስጠራቸው ወደ ቤተ መንግስት። የራሱን አመለካከት እንዲጭንባቸው አይደለም የጠራቸው፣ ወይም እርዱኝ ለማለት አይደለም፣ የራሳቸውን የቤት ስራ እንዲሰሩ። ደግ ንጉስ ነው። አይገርም? የተዉትን የረሱትን የራሳቸውን የቤት ስራ እንዲሰሩ ነው የጠራቸው ወደ ቤተ መንግስት። ካህናቱን፣ ሊቃውንቱን፣ ሌዋውያኑን ሰበሰበና በምስራቅ በኩል ባለው አደባባይ ሰበሰባቸው ይላል። አስጠርቶ በስተ ምስራቅ ባለው አደባባይ ሰበሰባቸው፣ እንዲህም አላቸው፣ ሌዋውያን ሆይ ስሙኝ አለ። ካህናቱን፣ ሌዋውያን ሆይ ስሙኝ፣ ተቀደሱ። በመጀመሪያ ከራሳቸው ጀመረ። ሌዋውያን ሆይ ስሙኝ አለና ተቀደሱ ማለት ተለዩ። ከዚህ ከጣዖት ስርዓት፣ ከጣዖት አምልኮ፣ ከማህበረሰቡ እናንተ የተለያችሁ የተቀደሳችሁ ራሳችሁን ቀድሱ። መጀመሪያ ራሳችሁ ተለዩ አለ። እግዚአብሔርን ለማገልገል የሚፈልግ ሰው ከሆነ ነገር ተለይቶ ነው። ከዚህም የሆነ ነገር ውስጥ እየገባ ከዛም ከሆነ ነገር እየመጣ እዛው ከሆነ ከበር መለየት በጣም ወሳኝ ነው። አሁን ለወጣቶቹ ዝርዝር ውስጥ አልገባ። የሆነ ምንለይበት ቦታ አለ። ምንለይበት፣ ምንውልበት፣ ምንለይበት፣ ምናፌዝበት፣ ምንለይበት፣ ምንደባደብበት፣ ምንለይበት ቧልትና ፌዝ ምናበዛበት ስፍራ አለ። ከዛ ካልተለየን ከባድ። ከዚህ የሰበሰብነው እዛ ይጠለሻል። ተለዩ፣ ራሳችሁን ለዩ ይላል። መጀመሪያ ራሳችሁን ለዩ አላቸው። ካህናቱ ተቀደሱ፣
ከዛ በኋላ ቀጠልና የአባቶቻችሁንም አምላክ አለ። ይሄ ወደ ኋላ ሄዱ። የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ አለ። መጀመሪያ እናንተ ተቀደሱ። ምን ማለት ነው? ይሁን በእኛ ዘመን ወደ ወጣቶቹ አቅርቤ ስናገር መጀመሪያ ራሳችሁን አገልግሉ፣ ከዛ የእግዚአብሔርን ቤት አገልግሉ። መጀመሪያ ራሳችሁን አገልግሉ ማለት ጾሙ፣ ጸልዩ፣ ስገዱ፣ ንስሐ ግቡ፣ ቁረቡ፣ ትሁት ሁኑ፣ ከዛ በኋላ አስተናብሩ። እሱ መጀመሪያ እናንተ ተቀደሱ፣ ከዛ የአባቶቻችሁ አምላክ የእግዚአብሔርን ቤት ቀድሱ አለና እርኩሱን ነገር ሁሉ ከመቅደሱ አስወግዷል። ምን አይነት ንጉስ ነው? ምን አይነት እግዚአብሔር የመረጠው ንጉስ ነው? ርኩስ የሆነውን ነገር ከቤተ መቅደሱ አስወግዷል። ራሳችሁን ቀድሱ፣ ቤተ መቅደሱንም ቀድሱ አለ። ከዛ ሶስተኛ ላይ የተናገረው ንግግር ነው ወደ ተነሳውበት ነጥብ የሚወስደኝ። ልጆቼ ሆይ ስሙኝ አለ። ንጉስ ነው፣ ካህናቱን ነው ልጆች የሚለው። በምንድን ነው ልጆች የሚላቸው? በክህነት እሱ ነው ልጅ። በማይረግ ከነሱ የተለየ ጸጋ ላይ ደርሷል ማለት ነው። በጣም የሚገርም ነው። እግዚአብሔር ቤተ መንግስትም ቤተ ክህነትም መንደር ውስጥም ሰዎች አሉት። ልጆቼ ሆይ ስሙኝ አለና በፊቱ ትቆሙና፣ ልብ አድርጉ፣ በእግዚአብሔር ፊት ማለት ነው። በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧቸዋል። እሱን በአፉ አድርጎ ማለት ነው። በፊቱ ትቆሙ ዘንድ አገልጋዮቹ ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ አለ። ምን አትበሏል? ቸል አትበሉ። በቃ ወደ ቤተ መቅደሱ እንድንመጣ፣ እንድንጾም፣ እንድንጸልይ፣ እንድናስቀድስ፣ እንድንዘምር፣ እንድናስተናብር በመድኃኔዓለም ፊት ሆነን ከሱ በረከት እንድናገኝ ፈቅዶልናል። ስለዚህ ቸል አትበሉ ወደኛ ህይወት ሲመጣ ማለት ነው። ችላ አትበሉት ይሄንን ጥሪ፣ ችላ እንዳትሉት ይሄንን አገልግሎት ወጣቶች፣ ችላ እንዳትሉት ክርስቲያኖች፣ ይሄንን ሱባኤ፣ ይሄንን ቅዳሴ፣ ይሄን የጾም ወቅት ቸል እንዳትሉት፣ ችላ አትበሉት። ቸልተኝነት በጣም ዋጋ ስለሚያስከፍል ማለት ነው። ትንንሽ ኃጢአቶች ይላል ቅዱስ ዮሐንስ አፈወርቅ፣ ትንንሽ ኃጢአቶችን ቸል አትበል። ብዙ ጊዜ ታላላቅ ኃጢአቶች የሚጀመሩት በትንንሽ ቸልታዎች ነው። ቅዱስ ዮሐንስ አፈወርቅ ነው። ትንንሾቹን ቸል አትበላቸው። ትንንሾቹ ትልልቆቹ ኃጢአት ላይ ያደርሱሃል። ትንሽ ብለን የተው ነው። ለምሳሌ ቅዳሴ እየተቀደሰ ወይም ቤተክርስቲያን ውስጥ አንድ ሰው ስልኩን ከፍቶ ፌስቡክ ቢያይ በጣም ትንሽ ግን እየናቀ ያለውን ተመልከቱ። ቅዳሴውን ንቋል፣ ከእግዚአብሔር ጋር መነጋገር ንቋል፣ ቤተ መቅደሱን ንቋል። ከዛ ይሄ ወደ ድፍረት እየወሰደው ይሄድና ወደ ጥርጥር፣ ወደ ክህደት ያመጣዋል ማለት ነው። ምክንያቱም የሚባለውን አይሰማም። ትንሿ ነገር ይሄ የታይታኒክን ታሪክ ስታነቡ ፊልም ሰርተውበታል አይደለም? እኔ ፊልሙን አይደለም እነግራችሁ፣ እውነተኛው ታሪክ የታይታኒክ ታሪክ። ታይታኒክ የተባለችው መርከብ የሰጠመችው ከግግር በረዶ ጋር ተጋጭታ ማለት ነው። በሷ ነው ፊልሙ የተሰራው እና እውነተኛው ታይታኒክ መርከብ የሰመጠው እና 1500 ሰው በላይ ያለቀው በቸልታ ምክንያት ይላል ጥናታዊ ጽሑፍ። ቸለል ስላሉት የመርከቧን ካፒቴን ጨምሮ ሰራተኞቹ የአደጋ ጊዜ ከፊት ለፊታቸው በረዶ እንዳለ መርከቧ ልትጋጭ እንደምትችል ቀድሞ ማስጠንቀቂያ ደርሷቸዋል። ግን ቸል አሉት። ፌሽታ ነበር እዛ መርከብ ውስጥ ማለት ነው። እና ዘነጉት፣ እንደነ ቀላል ነገር ቆጠሩት። ዋጋ አስከፈለ። 1500 ሰው አለቀ እና ፊልም ሰሩት ማለት ነው። ቸልታ ነች ይላል። ትንሽ ቀዳዳ መርከብ ውስጥ የተፈጠረች ቀዳዳ፣ በዛች ቀዳዳ ውሃ መግባት ሲጀምር ያችን ቀዳዳ ንቀናት ዝም ካልናት ውሃው ይጠራቀምና መርከቡን ሊገለብጠው ይችላል። በችልታ ምክንያት የምናሳልፋቸው ነገሮች ወደ ትልልቆቹ ኃጢአቶች ሊመሩን ይችላሉ። ትክክል። በእኛና በቤተክርስቲያን አገልግሎት ዙሪያ ከቸልታችን ጋር ለማገናኘት በጣም ሰፊ ነው። ግን የተወሰኑ ነጥቦችን ላንሳ። ለምሳሌ እንዴት ነው ጸሎት ላይ ያለን አቋም፣ ጸሎት ላይ ያለን አመለካከት ምን ይመስላል?
ጸሎት ላይ እንዴት ነን? ጸሎት ላይ ቸልታ ያጠቃናል? ምን ማለት ነው? ለምሳሌ አንዳንድ ሰው የተለመደ ወጥ የሆነ የማይቋረጥ ጸሎት የሌለው ክርስቲያን አለ። በጣም ይገርመኛል። ቤቱ የጸሎት መጽሐፍ የለውም። ስለ ጸሎት ምንም አያውቅም። ጠዋት ሲወጣም ዝም ብሎ ነው የሚወጣው። ይጸልያል መቼ? ቤተክርስቲያን ሲመጣ። እንደውም አንዳንድ ሰዎች ቆሞ ሲጸልዩ የሚደነቃል። ምንድነው ግን የምትለው እግዚአብሔርን ይለዋል ጓደኛው። ያን ሁሉ ሰዓት ቆመ ምንድነው የምትለው? እኔ እኮ የምናገረው ነገር የለም፣ ምንም የማውቀው ነገር የለም ይላል። የጸሎት ህይወት የሌላቸው ዝም ብለው እየተነሱ የሚወጡ የሚገቡም አሉ። ደግሞ የጸሎት ህይወት አላቸው እንዳይባል ቋሚ ይሆን አይደለም፣ የላቸውም እንዳይባል ደግሞ የተበጣጠሰ ሲፈልጉ ወይም የሆነ ችግር ሲያጋጥማቸው ወይ ቤተክርስቲያን ሲገኙ ወይ ቤታቸው እንግዳ ሲመጣ። አንዳንዴ ዝም ብለው ማዕዳቸውን ቆርሰው የሚመገቡ ቤተሰቦች ቤታቸው እንግዳ ሲመጣ በተለይ ካህን ከሆነ ወይ የቤተክርስቲያን አገልጋይ ከሆነ ማዕዱ በጸሎት ይጀምራል ማለት ነው። አንዳንዴም እንተዛዘባለን። ከቀረበ በኋላ ምናልባት ያ የቤተክርስቲያን የሆነው ሰው የሆነ ጉዳይ ይዞ ወይ ስልክ ይዞ ከሆነ ማዕዱ ተጀምሮ ሁሉ ያገኘዋል። ካህናቱም እንደዚሁ ይገረማሉ። ካህኑ እጁን እየታጠበ ምግብ ተጀምሮ ሁሉ ሊያገኝ ይችላል። ሰዎቹ ይበላሉ። ልምዳቸው ነው። እንደሱ አለመዱ። ካህኑ ሲመጣ አስቆሞ ጸሎት ያደርጋል። ስብዓት ነው የሚባለው ካህኑ ሲመጣ ነው። እነሱ ሲበሉ ጸሎት አይጸልዩም። ከጨረሱ በኋላም ጸሎት የለም። አንድ ክርስቲያን ጸሎት የማይጸልይ ከሆነ ቅዱስ ዮሐንስ አፈወርቅ ጸሎት የማይጸልይ ክርስቲያን ምንም ሳይዘጋጅ ወደ ጦር ሜዳ የሚሄድን ሰው ይመስላል ይላል። ጦር ሜዳ አለ ምንም ሳይዘጋጅ አስሊስ ልብስ እንኳን የጭንቅላት መከለያ እንኳን ሳይኖረው መሳሪያ እንኳን አይኖረው የሚጠጋበት ምሽግ ሳይኖረው ምንም ፕላን ሳይኖረው ዝም ብሎ ብድግ ብሎ ጦር ሜዳ ይኬዳል እንዴ? ገበያም አይኬድም እንኳን ጦር ሜዳ። ከቤቱ ብድግ ብሎ ጦር ሜዳ እንደሚገባ ሰው ይመስላል። ይሄ ዓለም የጦር ሜዳ ነው። ርኩሳን መናፍስት ይዋጉናል። ብድግ ብለን የምንቀላቀል ከሆነ በጣም ከባድ ነው። በጣም ከባድ ነው። ጸሎት ጋሻ ነው። ጸሎት መሳሪያ ነው። ስለዚህ ጸሎት ላይ ቸልተኞች ነን ወይ? የጸሎት ጊዜ አለን ወይ? የማናቋርጠው የጸሎት አይነት አለን ወይ? የማይቋረጥ የጸሎት ሰዓት አለን ወይ? ለጸሎት ምንቆምበት ቦታ አለን ወይ? ቤታችን ውስጥ ትንሽም ትሁን የሆነ ኮርነር ጥግ አንድ ስዕል አስቀምጠን ቆመን እንጸልያለን ወይ? እናናግረዋለን ወይ እግዚአብሔር? ብዙ ጊዜ ጠዋት ቢሆን ይመረጣል። የጸሎት ጊዜያችን ተግባረ ስጋችንን ከመፈጸማችን በፊት ወደ ስራ ከመሰማራታችን በፊት በጠዋት ተነስተን ከእግዚአብሔር ጋር እንነጋገራለን ወይ? ካልጀመርን መጀመር አለብን። የጀመርን ሰዎች ደግሞ በጣም ብዙ ጸሎት ስለጸለይን የሚሰማልን የሚመስልን ሰዎች ደግሞ አለ። የካህኑንም የዲያቆኑንም የምዕመኑንም አንድ ላይ ጠርገን የምንጸልይ ማናቅ ሰዎች ደግሞ አለ። እናሳይ ለሊቃውንቱ የጸሎት ህይወት ይኑረን። የማይቋረጥ የተለመደ ወጥ የሆነ በወር እንደገና በሳምንት የምንጸልያቸው ጸሎቶች ሊኖሩ ይችላሉ። የመጀመሪያ ውዳሴ ማርያም፣ ከዛ በኋላ ወደ መዝሙረ ዳዊት እንሄዳለን። ከዛ መልካ ማርያም፣ መልካ ኢየሱስ አለ። ከዛ በኋላ ድርሳናቱ አሉ፣ ገድላቱ አሉ። በየወሩ ደግሞ የምናደርሳቸው ማለት ነው። ግን እንደ አንድ ክርስቲያን ለመጀመሪያ ጊዜ ወደ ስብከት ወንጌሉ ተጠጉ። ስለ ጸሎት ህይወታችሁ ተናገሩ። የእናንተን ህይወት ስራችሁን አይቶ ካህኑ ወይ መምህራኑ ይሄን ጸልይ ሊሉን ይችላሉ። የጸሎት ህይወት ይኑረን። እናስቀድሳለን። ቅዳሴ አንድ ምዕመን እንደውም አባ ገብረ ኪዳን ናቸው ሲናገሩ አንድ ምዕመን በሳምንት አንድ ቀን ማስቀደስ አለበት። የግድ በሳምንት አንድ ቀን ዕጣኑን ማሽተት አለበት። ቻርጅ መደረግ አለበት። ሲሆን በሰንበት ካለዛ በአዘቦቱም ቢሆን በከሰዓት ቅዳሴም ተገኝቶ በውጭ አይደለም ውስጥ ገብቶ ስርዓቱን ሁሉ ማየት አለበት በትክክል። ከቅዳሴ በአፋ የሆኑ ሰዎች አለን፣ እናስቀድሳለን። አንዳንዶቹ ያስቀድሳሉ፣ ቅድም እንደነገርኳችሁ ግን በችልታ ነው። ሲጀመር ይመጣሉ፣ አቋርጠው ይወጣሉ። ልጆቻቸውን እንኳን ለማስቆረብ ደውል ሰምተው ነው የሚመጡት፣ የግዞታ ደውል ማለት ነው። አሁን ቅዳሴው ተገባዷል፣ ቁርባን ደርሷል። ልጆቻቸውን ይዘው ይመጣሉ፣ ወዲያው ያስቆርቧቸዋል፣ ወዲያው ይዟቸው ይወጣሉ። ልጆቹ ማለት ምኑ ጋር መጥተው እንደሚወጡ እንኳን አያውቁትም። እና ቅዳሴ ደርሰን መጣን ይላሉ። ቅዳሴ እየተቀደሰ ይሳለማሉ፣ ቅዳሴ እየተቀደሰ ያወራሉ፣ ቅዳሴ እየተቀደሰ ይጸልያሉ። ስለ ቅዳሴ ለምንድን ነው ማወቅ የሌለብን? ለምንድን ነው ማናውቀው? ስለ ቅዳሴ በስነ ስርዓቱ ማስቀደስ አለብን። እናስቀድሳለን ወይ? እንዴት ነው የምናስቀድሰው? ጥሩ እንጾማለን። እንዳልኳችሁ ሰፊ ነው በጣም። የተወሰኑ ነጥቦችን ብቻ ነው ማነሳው።
እንጾማለን፣ እየጾምን ነው። አንዳንድ ሰው ጾሙን በራሱ ስርዓት፣ በራሱ ፍሬም፣ በራሱ ህግ ብቻ ነው የሚጾመው ጾሙን ማለት ነው። አንዳንድ ሰው መርጦ ነው የሚጾመው። ይሄ የቄስ ጾም ነው ብሎ በካልቾ የሚለው ጾም አለ። ይሄ ደግሞ የህፃናት ነው ብሎ የሚያሽቀነጥረው ጾም አለ። እኔ የምጾመው ዓርብና ረቡዕን ብቻ ነው ብሎ ቀብረር ብሎ የሚናገር ሰው አለ። በዓርብና በረቡዕ ቀልድ የለም ይላል። በጣም የሚገርም ነው። የሰኔ ጾም ላይ እንኳን ሌሎቹን እየበላ ዓርብና ረቡዕን ብቻ ይጾማል። በራሱ ወስኖ ማለት ነው። ይኸውላችሁ በቤተ ክርስቲያን ስርዓት አይደለም ዓርብና ረቡዕን ብቻ ሙሉን አለመጾምም ይቻላል። የተፈቀደላቸው ሰዎች አሉ፣ የማይጾሙ ሰዎች አሉ። ነፍሰ ጡር የሆኑ ሴቶች እናቶች አይጾሙ፣ የወለዱ አራሶች አይጾሙ፣ የታመሙ አይጾሙ። በእርግና ምክንያት በህመም ምክንያት የማይጾሙ አሉ፣ በእድሜ ምክንያት የማይጾሙ አሉ። እድሜያቸው ትንሽም ትልቅም የሆነ ማለት ነው። ይሄ ግን ለካህኑ ነግረው በፈቃድ የሚሰናበቱ አሉ እንዳይጾሙ ማለት ነው። ግን እኛ መርጠን የምንጾመው መርጠን የምንተወው ጾም ግን የለም። ሰባቱንም አጽዋማት ግድ ነው መጾም ያለብን። ከዚህ ስርዓት ማውጣት አለብን። እኛ መርጠን የምንጾመው ይሄ በቸልታ ነው እያደረግን ያለነው የእግዚአብሔርን ስራ ማለት ነው። መጽሐፉ ደግሞ ምንድነው ያለው? የእግዚአብሔርን ስራ በቸልታ የሚያደርግ እርጉም ይሁን። ደግሞ አንዳንዱ ይጾማል ደስ እንዳለው ነው። እስከ 6 ሰዓት ድረስ በቂ ነው ይላል። ኧረ ደግሞ እስከ 3 ሰዓት መቼ አነሰኝ ይላል። ካህኑ መጥተው የለም እስከ 9 ነው መጾም ያለብን። እንዲያ አባ ይተው እንጂ ደግሞ እስከ 6 መቼ አነሰኝ ይላል። ይከራከራል ከካህኑ ጋር ማለት። በጣም የሚገርም ነው። ራሱ ሰዓት አለው የራሱ። ልበላ ነው እንዴ ትበላላችሁ? ኧረ ገና ነው የኔ ሰዓት ደርሷል ይላል። ይበላል ወስኖ በራሱ ማለት ነው። አላማከረ፣ ያናገረው የለ። ግማሹ እስከ 9 ነው ይላል፣ ግማሹ እስከ 6 ነው ይላል፣ ግማሹ እስከ 11 ነው ይላል፣ ግማሹ የለም እስከ ምሽቱ 1 ሰዓት ነው ይላል። በራሳቸው መንገድ ማለት ነው። እየጾምነው ነው፣ ነገር ግን በቸለታ ነው ምን ጾመው ማለት ነው። ጥሩ ነው። ማጥንቱ ያላችሁበት ይመጣል። አትነሱ እናንተ አትነሱ። ማጥንቱ ያላችሁበት ማጥንቱ ብዙ ስራ ስላለው ስለተነሳችሁ አይደለም፣ ባላችሁበት ቦታው ናችሁ። ሰዓቱንም ለመሻማት ጥሩ ነው ያደረጉት አባቶች። እናንተ ግን ትምህርቱን ስሙ አይሻልም? ጥሩ ነው። ስለዚህ እስከ 6 ሰዓት ይላል፣ እስከ 3 ሰዓት ይላል፣ እስከ 11 ይላል፣ እስከ ምሽቱ 1 ሰዓት ይላል። ከዚህ በፊት ስለተነጋገርን ወደ ኋላ አልሄድም። ሰዓት ፍትሐ ነገሥቱም የሚያስቀምጠው አለ። 3 አይነት ሰዓቶችን ያስቀምጣል ፍትሐ ነገሥት። አንደኛ 9 ሰዓት አለ፣ ሁለተኛ 11 ሰዓት አለ፣ ሶስተኛው 12 ሰዓት ወይም ደግሞ እስከ ምሽቱ 1 ሰዓት ያደርገዋል። እስከ ምሽቱ 1 ሰዓት በተለይ በአብይ ጾም 3ቱን ያስቀምጣቸዋል። 11 ሰዓት፣ 12 ሰዓት እስከ ምሽቱ 1 ሰዓት። ሌሎቹን ደግሞ እስከ 9 ሰዓት ድረስ ያስቀምጠዋል። የሚያስማማን ግን በእንዲህ አይነት የጾም ወቅትና የሱባኤ ወቅት የጋራ የሆነውን የአዋጅ የሆነውን ጾም ስንጾም ስርዓተ ቅዳሴው ነው የሚመራል። በጾም ጊዜ ቅዳሴው ከሰዓት አይደለ? ስለዚህ ቅዳሴ የሚወጣበት ሰዓት ስንት ሰዓት? እዚህ ምስካየ ኅዙናን ገዳም መድኃኔዓለም ገዳም 9 ሰዓት ከሆነ የሚወጣው ጾሙ እስከ 9 ሰዓት ነው ማለት ነው። ከ9 ሰዓት በኋላ ማንም ሰው በፈቃዱ ሊጾምም ይችላል ሊመገብም ይችላል፣ ግን ተፈቅዷል እስከ 9 ሰዓት። ስለዚህ በአጥቢያችን ላይ ያለችው ቤተክርስቲያን ቅዳሴ መውጫውን ሰዓት የትም እንሁን የት የቅዳሴ መውጫው ሰዓት የጾሙ የዕለቱ ጾም የመጨረሻ ሰዓት ነው ማለት ነው። ግን በእኛ ህግና ስርዓት አይደለም መጾም ያለብን። ጥሩ ደግሞ ወደ ውስጥ ጠለቅ ስናደርገው ደግሞ ጾሙን አንዳንድ ሰው ይጾማል እንደኔ ጥሩ ነው። ከምግብ ይከለከላል፣ ውሎ ሊመገብ ይችላል። ግን እሱ ብቻ ነው ጾም? ከምግብ መከልከል ብቻ ነው ጾም? ከምግብ መከልከል ብቻ ከሆነ በጣም ከባድ ነው። ከምግብ የምንከለከልበት ምክንያት ስጋችን እንዲደክም፣ የመስማት አቅማችን፣ የማየት አቅማችን፣ የመጨበጥ የመያዝ የመሮጥ አቅማችን፣ የሴንስ የማድረግ አቅማችን እንዲቀንስ እንዲገራ ነው። አግበስብሰን እንዳናይ፣ አግበስብሰን እንዳንሰማ፣ የፈለግንበት ቦታ እንዳንሄድ፣ የፈለግነውን ስራ እንዳንሰራ፣ እንደፈለግን እንዳናስብ ስጋ እንዲደክም ነው ጾሙ እንጂ ጾሙ በራሱ ብቻውን አይደለም ጽድቅ የሚሆን ማድከሚያ ነው። ማድከሚያ ነው። ሰው እየጾመ አይኑ ካልደከመ አግበስብሶ የሚያይ ከሆነ፣ እየጾመ ጆሮ ካልደከመ አግበስብሶ የሚሰማ ከሆነ፣ እየጾመ አሁንም 24 ሰዓት ሶሻል ሚዲያ ላይ ተጥዶ የሚውል ከሆነ ምን ዋጋ አለው? ምን ዋጋ አለው? ይሄንንማ የሀገሬም ጅብ ይጾማል እንዳሉት ነው። አጠራቅሞ መብላት ነው።
ስለዚህ መጾም ማለት ዓይንም ጆሮም እጅም እግርም ሰውነትም ሁሉም ሱባኤ የሚባለው እሱ እኮ ነው። ከሁሉ ነገር መከልከል ማለት ነው። በሌላ ጊዜ እንከለከላለን፣ በጾም ጊዜ ግን አብዝቶ ከሐሜቱ፣ ከአድማው፣ ከተንኮሉ፣ ከተራ ነገር መራቅ መሸሽ፣ ተራ ነገር አለማየት፣ ተራ ነገር አለመስማት፣ ተራ ነገር አለመናገር። ይሄ ከሆነ ትክክለኛ ጾም ነው። ካልሆነስ የቸልታ የፌዝ ጾም ይሆናል ማለት ነው። በቸልታና በፌዝ ከሆነ የሚሰራው ደግሞ ዋጋ የምናገኝበት አይደለም ማለት ነው። ሁለት ምሳሌዎችን ተናግሬ ትምህርቴን ላጠቃል። በምሳሌ ማየቱ ጥሩ ስለሆነ አንደኛው ከመጽሐፍ ቅዱስ ነው። ኦሪት ዘፍጥረት ምዕራፍ 4 ላይ የአቤልና የቃየል ታሪክ ነው። አቤልና ቃየል ሁለት አንድ አይነት ስራ ሲሰሩ እናያቸዋለን። ያ ስራ መስዋዕት ማቅረብ ነው። በደንብ ስሙ። ለማን? ለእግዚአብሔር። ስለዚህ መስዋዕት ማቅረብ የማስራ ነው ማለት ነው? የእግዚአብሔር ስራ። የእግዚአብሔር ስራ ነው ማለት እሱ የሚሰራው ማለት አይደለም። የፈቀደው የወደደው ስራ ማለት ነው። ደግ ስራ ነው። በነገራችን ላይ እኛም አሁን መስዋዕት አቅራቢዎች ነው። ዝማሬው መስዋዕት ነው። የምንናገረው የምንሰማው ቃል እግዚአብሔር መስዋዕት ነው። ምጽዋቱ መስዋዕት ነው። ጾሙ መስዋዕት ነው። መስዋዕት እያቀረብን ነው ለእግዚአብሔር ማለት ነው። ደግሞ ያውም ራሳችንን እየሰዋን ጊዜያችንን፣ ጉልበታችንን በአካል ተገኝተን በእግዚአብሔር ቤት ራሳችንን ነው የምንሰዋው፣ ገንዘባችንን አይደለም። ሽራፊ ሳንቲማችንን፣ ቁራሽ እንጀራችንን እና ልባሽ ጨርቃችንን አይደለም እየሰዋን ያለነው ራሳችንን። ይሄ ደግሞ ትልቅ መስዋዕት ነው። እግዚአብሔር ይቀበልልን በእውነት። ይሄ እግዚአብሔር የሚወደው ስራ ነው። ሁለቱ መስዋዕት አቀረቡ። ልብ አድርጉ። የኦሪት ዘፍጥረት ምዕራፍ 4 ቁጥር 3 ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ ይላል። ለምን ከምድር ፍሬ? ገበሬ ስለነበር ነው ያለው እሱ ስለሆነ ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። እግዚአብሔር ያለንን የሰጠንን ነው የሚፈልግብን። የሚፈልገው እሱ ነው። ልብህን ስጠኝ ነው ያለው። የሰጠን እሱ ነው። ልባችሁን ስጡኝ ነው ያለው። ሌላ ያልሰጠንን አይደለም የሚፈልገው እግዚአብሔር። የሰጠንን ነው፣ እኛን ነው የሚፈልገው እግዚአብሔር። ስለዚህ የሰጠውን ነውና ያለውን ከሰጠን ፉግ አይባልም እንደሚባለው ገበሬ ስለነበረ ከእህሉ አቀረበ ለእግዚአብሔር። ጥሩ ነው። አቤል ደግሞ ከብት ጠባቂ ወይም የከብት እረኛ ከብት አርቢ ስለነበረ እሱ ደግሞ ከበጎቹ በኩራቱን ከሰቡት አቀረባል። ሁለቱም አቀረቡ። ለማ? ለእግዚአብሔር። የሁለቱም ስራ መስዋዕት ነው። የሁለቱም ስራ ለእግዚአብሔር የሚሰራ ነው። መጨረሻ ላይ እግዚአብሔር መጣ ወደ ሁለቱ መጀመሪያ ተመለከተ። ወደ አቤል፣ ወደ ቃየል፣ ወደ ሁለቱ ምን ይላል? ከመስዋዕቱ በኋላ የቃየልን ጀምሮ ሲናገር ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤል ደግሞ ከበጎቹ በኩራትና ከሰቡት አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። አልተመለከተም ማለት ምን ማለት ነው? አልተቀበለም ማለት ነው እንጂ አላየም አያውቅም ማለት አይደለም። ተመለከተ ማለት ተቀበለ ማለት ነው። ተመልከትልኝ ማለት ተቀበለኝ ማለት ነው። ወደ አቤልና ወደ መስዋዕቱ ተመለከተ ማለት የአቤልን መስዋዕት ምን አደረገ ማለት ነው? ተቀበለ ማለት ነው። ወደ ቃየልና ወደ መስዋዕቱ አልተመለከተም ማለት የቃየልን መስዋዕት ምን አላደረገም? አልተቀበለም ማለት ነው። ለምን? ቃየል ያቀረበው ስንዴ ነው። አቤል ያቀረበው በግ ነው። እግዚአብሔር የሚያስደስተው በግ ነው ማለት ነው። በግና ስንዴ ለእግዚአብሔር ምኑ ነው? ይሄንን ያንን አምጣው እንደሚል ፍጡር አይ ስንዴ ምን ያደርግልኛል በጉ ይሻለኛል ብሎ ነው እግዚአብሔር የተቀበለው? ለአቤል አድልቶ ነው አይደል? ልባቸውን የተመለከተው። በትርጓሜው ላይ ስታነቡ ቃየል ገበሬ ነው። ከምድር ፍሬ ለእግዚአብሔር አቀረበ። ምን አለ? እግዚአብሔር አይበላም ማለት። አዎ አይበላም። ስለዚህ ምን አስጨነቀኛል? አይበላው ምን አስጨነቀኝ አለና የተለቀመ የታጠበ ስንዴ ማቅረብ ሲገባው ያልተለቀመ ያልታጠበ ከእንክርዳዱ ከገለባው ካፈሩ ጋር የተቀላቀለውን አቀረበለት ማለት ነው። ምን አገባኝ አይበላው እሱ ብሎ ማለት ነው። ሰዎች እናንተ ማትበሉ ስለሆናችሁ ብቻ ለሌላ ሰው የምታዘጋጁት ምግብ ላይ ቆሻሻ ትነሰንሱበታላችሁ። እንደዚህ ከሆነ ግፈኞች ናቸው። እኔ ያልበላው ምን አገባኝ ደግሞ ማንም ለሚበላው ብለን በጣም ግፍ ነው።
አንዳንድ ሰዎች የኔ ቢጤ ደጅ ሲቆም ማነሽ የኔ ቢጤ ቆሟል፣ የሻገተ እንጀራ አለሽ፣ የተበላሸ እንጀራ አለሽ ይላሉ ሰራተኛዋን ማለት ነው። አይ የለም ንጹህ ነው፣ የለም በቃ ተይው በል እግዚአብሔር ይስጥህ ብለው ያበሩት። የተበላሸ እንጀራ ካለ ይሰጠዋል። እኛም ማን በላው ነው ማለት ነው። በጣም የሚገርም ነው። ለእግዚአብሔር ጧፍ ዕጣን ስንገዛ ለቤተ መቅደስ እንመርጣለን። የማይቀልጠውን የካህናቱን አይን የማያጠፋውን የማይጤሰውን እንላለን። ያልተሰባበረውን ንጹህን እንከራከራለን። ለእኛ ስንገዛ ነው የምንከራከረው ወይስ ለእግዚአብሔር ስንገዛ ነው የምንከራከረው? በጣም ማሰብ አለብን። አይበላውም አለ። አዎ አይበላውም፣ እውነቱን ነው። ምን አገባኝ አለ። አሰስ ገሰሱን አቀረበለት። ቃየል ደግሞ እግዚአብሔር አይበላውም፣ አቤል እግዚአብሔር አይበላውም አለ። አዎ አይበላም። ባይበላም አለ ንጹህ ባህሪ ስለሆነ ንጹህ ነገር ይፈልጋል አለ። ንጹህ ነገር ይፈልጋል። ስለዚህ ከከብቶቹ ከበጎቹ መካከል ቀንዱ ያልከረከረውን፣ ጥፍሩ ያልዘረዘረውን፣ ጸጉሩ ያላረረውን ይላሉ ሊቃውንቱ ንጹሁን በግ መርጦ አቀረበለት ይላል። ወደ ቤተክርስቲያን ስንመጣ እንዴት ነው? ጫማችንን ማውለቃችንን ብቻ ነው የምናስበው አይደለኛ? ጫማችንን ካወለቅን በኋላ ካልሲያችን ንጹህ ነው? ቤተክርስቲያን ጠቅጥቀን የምንገባው እንዴት ነው? የለበስነው ልብስ እንዴት ነው? ሰውነታችን እንዴት ነው? አጠገባችን የቆመውን ሰው አይረብሸው? ወደ እግዚአብሔር ቤት ስንገባ እንዴት ነው የምንገባው? ሶስቱ በሮች የሥላሴ ምሳሌዎች ናቸው ይላሉ ሊቃውንት። ወደ ቤተ መቅደሱ ስንገባ ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ እየገባን መሆኑን ማሰብ አለብን ይላሉ። ንጹህ ሆነን ነው የምንገባው። በተቻለ መጠን ካልሲያችንን እናነጻለን፣ ጫማችንን እናነጻለን፣ ልብሳችንን እናነጻለን፣ እንጠነቀቃለን። ይሄ በቸለታ ነው የምናደርገው ወይስ በትጋት ነው? እሱ በቸለታ አይደለም፣ በትጋት አቀረበ። መጣ እግዚአብሔር አየው። የቃየል ልብ ጨለማ ነው፣ ፌዘኛ ቀልደኛ ነው፣ ቸልተኛ ነው። እግዚአብሔርን ንቆታል። አይበላው ብሎ አሰስ ገሰሱን አቀረበለት። ምን አገባኝ ብሎ ማለት ነው። ያ ግን ተጨንቋል። ስለዚህ እግዚአብሔር ልክ ነው ማለት ነው። ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም። ጸቡ ተጀመረ። ገዳዩ ማን ነው? ቃየል። ሟቹ ማን ነው? አቤል። የጸቡ መጀመሪያ ይሄ ነው። ምን ይላል ጸሐፊው? ቃየንም እጅግ ተናደደ፣ ፊቱም ጠቆረ ይላል። ምን ያርገው ወንድሙ? ለምን ነው የሚናደድበት? እግዚአብሔርን ስላከበረው፣ ልቡ ንጹህ ስለሆነ። ከዛ አንጫወት አለው፣ ወስዶ በድንጋይ ገደለው ይላል። አይ እግዚአብሔር ስለተገለገለ ብቻ የሚናደዱ ሰዎች አሉ። እግዚአብሔር ስለተቀበለን ብቻ የሚከፉ ሰዎች አሉ። እንዴት የሚሉ እግዚአብሔር ሁሉንም ይቀበላል። የቸለታ አገልግሎት ዋጋ የለውም። ቸለል ብለን ንቀን የምናገለግለው ዋጋ እንደምናገኝበት አስበን ጊዜያችንን እንዳጠፋን እዚህ እንዳትቆጥሩት። አንዳንድ ውጭ ያሉ ጓደኞች ይደውሉልናል። የት ነህ? ቤተክርስቲያን። ቅድም ስልክ ስደውል አላነሳህም። ቤተክርስቲያን ሆኜ ነው። አሁንም እዛው ነህ ይለናል። ምንድነው? ዞር ዞር በል እንጂ ምንድነው ዘላለም ቤተክርስቲያን ውስጥ ይለናል። ምንድነው ምንድነው? እኛ ይሄንን ሰው ምንድነው ምንድነው? ታዲያ የት እንሂድ? ምን መሄጃ አለን ነው ምንለው አይደል? እናንተም ጣል ጣል አረጋችሁ። ታዲያ የት ሄደን እንደበር ይላል። ቤተክርስቲያን መጥቶ ያዝናል። አይኮራም። ቤተክርስቲያን በመምጣቱ ልቡን አይሞቀውም። አገልግሎቱ ሁሉ የችልታ ነው የሚሆነው ማለት ነው። ሁለተኛ ምሳሌ ልናገርና ላጠቃል ስለመሸ። ሁለተኛው የአባ ቢሾይ ታሪክ ነው። በረከቱ በሁላችን ላይ አድሮ ይኖር። አባ ቢሾይ የሚባለው ታላቅ አባት፣ ግብፃዊ አባት ክርስቶስን እስከ መሸከም እስከ ማዘል እግሩን እስከ ማጠብ የደረሰ ነው። እየተገለጠለት በአካል ማለት ነው። በጣም የሚገርም ነው። በጣም ትልቅ አባት ነው። ብዙ ተአምራት የተደረገለት አባት ነው። ታዲያ የሚገርመው አንድ እድለኛ የሆነ አገልጋይ ነበረው። ረድ ወጣት ነው። የዚህ አባ ቢሾይ አገልጋይ መመረጥ ነው። የአባ ቢሾይ አገልጋይ መሆን መመረጥ ነው። በጣም የሚገርም ነው። ምዕመናን እንዴት ደስ እንደሚላቸው አንዳንድ መምህራንን ዘማሪያንን መንገድ ላይ አግኝተው የመኪና ትራንስፖርት ሲሰጡ ወይ ደግሞ የሆነ ነገር ሲከፍሉ እንዴት እንደሚደሰቱ ገሌን አግኝቸው ከኛ ምንም የማይገኘውን ማለት ነው። ከአባ ቢሾይ ጋር መሆን ደግሞ የተለየ ነው። የእሱ አገልጋይ ነው። ይሄ አገልጋይ ግን አባ ቢሾይን አያውቀውም። አይገርም? ያገለግለዋል ግን አያውቀውም። እንደ ክብሩ መጠን አያውቀውም። አልተረዳውም። አንድ ቀን በረሃ ነው አካባቢው እና ለተልኮ ወጥቶ ወደ ገዳሙ ሲመለስ ወደ አባ ቢሾይ ሲመጣ ይሄ ወጣት ማለት ነው አባ ቢሾይ
መጥቆሩን መክሳቱን መድከሙን አይቶ ቡራኬ ከሰጠው በኋላ አይዞ ብሎት በል እዛ የእግር ማስታጠቢያው ኩስኩስት ውስጥ ውሃ አለ እሱን ውሃ ጠጣ አለ። የምን ማስታጠቢያ ውስጥ ነው ያለው? የእግር መታጠቢያ ውስጥ ውሃ አለ። ይሄ ወጣቱ የሚያገለግለው የአባቢሾ ንግግር ጸነ ነው። የእግር መታጠቢያ ውስጥ አሁን እናንተ እዛ ፖፖስ መዘፍዘፊያ ውስጥ ውሃ አለ ጠጣ ብትባሉ ጸብ ነው የምትገጥሙት ከሰውየው ጋር አይደል? እንዳዛ እግር መታጠቢያ ውስጥ ውሃ አለ ጠጣ ነው። ደክሞታል፣ ውሃ ጠምቶታል። ምንድነው እንደዚህ የሚለኛልና ወደዛ እግር መታጠቢያው ሲሄድ ውሃው እግር መታጠቢያ ውስጥ አለ እና በጣም ቀፈፈውና ወደ ተግባሩ ሄደ ሳይጠጣው ማለት ነው። እንዴት ይሄን እጠጣለሁ ብሎ ያን አባት እያገለገለ ግን ገና ነው ይጎድለዋል፣ እምነት ይጎድለዋል። እኛም አንዳንዴ እያስቀደስን የቅዳሴ ጸበል ተቀብለን ትንሽዬ የነጠላ ብናኝ የቅዳሴ ጸበል ውስጥ ካለች እሷን ለማውጣት እንሯሯጣለን እና ይቀፈናል፣ መጠጣት ሁሉ ይቀፈናል። በጣም ከባድ ነው። ግን ምንድነው የቅዳሴ ጸበል ግን ምንድነው መድኃኒት ነው። በነፍስም በስጋም መድኃኒት የሚሆን ማለት ነው እና እንተዋለን እንደ ቀላል ነገር። ትንሽ ደግሞ የዓለማዊ ዕውቀቱ ካለንማ በጣም ከባድ ነው አይደል? ልብሳችን ሁሉ እንዳይቆሽሽ በእጃችን መሬቱን ነካ አድርገን እንሳለማለን ልብሳችን እንዳይቆሽሽ። ግን ምንድነው ቤተክርስቲያን እና ቤተክርስቲያን ውስጥ ያለው አፈርና አመድ ደግሞ ምንድነው እምነት ነው። እና በንዝላልነት በቸልተኝነት ምን ሰራ ሰዎች ያለን እግዚአብሔር ይቅር ይበለን ሁላችንን በእውነት ዋጋ የሚገኝበትን ማለት ነው። ጋሽታዬ የሚባል ትልቅ አባት አሉ የምክር አገልግሎት የሚሰጡ። ደብረ አሚን ተክለ ሃይማኖት ጸበል ቤት አለ። በጣም የሚገርመኝ ነገር ነው። ጸበል ቤት ውስጥ ድሮ ህፃናት በእርሳስ የሳሉት ስዕል ነበር፣ የእመቤታችን ስዕል በትልቅ ነጭ ወረቀት ላይ ስለው ያንን ግን በላስቲክ ሸፍኖት ሰንበት ትምህርት ቤቱ እዛ ጸበል ቤት ውስጥ ተሰቅሏል። እና ስዕሉ እኛ ራሳችን ስናየው ያኔ በልጅነት እድሜ ዝም ብሎ ህፃናት እየተጫወቱ የሳሉት እንጂ እመቤታችንን በጭራሽ አይመስልም በፍጹም። እንዴት ሰቀሉት እያልን ሁሉ እንቆጫለን እኛ። እዛ ጸበል ቤት ውስጥ ጋሽታዬ እያስተማረ አንዲት እህት ወደቀች እና ሰይጣን መጮህ ጀመረ። ትምህርቱን ሁሉ ረበሸው ስለ ተክለ ሃይማኖት። በተክለ ሃይማኖት ስም እኔ አስተምሬ እስከምጨርስ ድረስ ተክለ ሃይማኖት አፍህን ይዝጉት፣ ልሳንን ይዝጉት ብሎ ጋሽታዬ ትምህርቱን ቀጠለ። መናገር አልቻለችም ልጅቷ፣ ትምህርቱን ጨረሰ። ብቃቱ በጣም ይገርመኛል እስካሁን ድረስ። አሁንም አለ ጋሽታዬ፣ የምትጠቀሙበት ሰዎች ትኖራላችሁ እርግጠኛ ነኝ። በማርሳን ቴሌቪዥን ላይ በሬዲዮ ፕሮግራም ተከታታይ የእመቤታችን ትምህርት ያስተምራሉ። የምክር አገልግሎት እኔ አንተ ነው ምለው፣ በጣም ትልቅ አባት ናቸው። የዚህ ደግሞ የገዳማችን አንድ ፍሬ ናቸው እና አስተምሮ ከጨረሰ በኋላ ያንን ስዕል እኛ በጣም የናቅነውን በእርሳስ የተሰራ እና የተሞነጫጨረ ስዕል በእጁ አሻሸና የልጅቷ ግንባር ላይ እጁን ሲያደርገው ሰይጣኑ ጮኸ። እኛ ቸለል ብለን ለመሳለም እንኳን የናቅነውን ማለት ነው። አሁን ጉዳዩ ከስዕሉ አይደለም ማለት ነው። ጉዳዩ ከሰውየው ልብ ነው። አገልግሎቱን በቸለታ አይደለም የሚያደርገው፣ በንቀት አይደለም የሚያደርገው። እኛ በቸለታ ነው። ለጸበል ጸዲቅ ዳቦ ተቆርሶ ሲሰጠን የምንመርጥ ሰዎች የለንም። ዳቦ ይሄኛው ጠቁሯል፣ ይሄኛው ሊጥ ነው እንላለን። ለጸበል ጸዲቅ እኮ ነው የተሰጠን፣ መድኃኒት እኮ ነው። በጣም ነው የምንገረም፣ በጣም ነው የሚደንቀው። አገልግሎቱን በችልታ እንደ ስጋዊ ነገር ነው የምናስበው ማለት ነው። በእምነት በትጋት አይደለም። ወደ አባቢሾ ታሪክ ልሶዳችሁና ላጠቃል እና ጠጣው አለው። እንዴት ይሄን ጠጣ ይለኛል ብሎ አረሳችሁትም አይደለ? እንዴት ጠጣ ይለኛል ብሎ ወደ ስራው ሄደ። ከዛ አንተ ልጅ ውሃውን ጠጣኸው አለው። አባቢሾ እንዳልጠጣው አውቋል። ጠጣኸው? እሺ ጠጣለሁ አባቴ፣ ቆይችን ልስራ ብዬ ነው አለው። እንዳይጠጣው ፈልጓል እሱ። አሁንም ትንሽ ቆየና አንተ ልጅ አቤት፣ ውሃውን ጠጣኸው? አልጠጣሁትም። ጠጣው እንጂ ያስጨንቆ እየነገረው ነው ጠጣ እያለ። እሱ ደግሞ በጭራሽ አልፈለገም። ጠጣው እንጂ ሲለው ጭቅጭቁ አላሳረፍ ስላለው ንዝንዙ ወደ ውሃው ሄደ ማለት ነው። እንዴት አድርጌ ነው የምጠጣው አሁን እያለ ወደ ኩስኩስቱ ሲሄድ ውሃው ደርቋል። እግር ማስታጠቢያ ውስጥ ያለው ውሃ የለም፣ ባዶ። በአንድ በኩል ተደሰተ፣ ይህን ቆሻሻ ውሃ ከመጠጣት ተገላገልኳል። በአንድ በኩል ደግሞ እንዴት ጠፋ ውሃው? አሁን አይቼው ምን ነካው? ይሄን ሚስጥር ለማወቅ ወደ አባቢሾ ሄደ።
አባቴ ውሃው እኮ የለም አለው። እየተደሰተም እየተገረመ ጠጣ ያልከኝ እኮ ውሃ የለም ባዶ ነው። የለም አለ። አዎ ያሳዝናል፣ ምንም ላደርግ አልችልም። ዛሬ ጌታዬ ወደ እኔ መጥቶ ነበር እና ተቀብየው እግሩን አጥቤ የእግሩን እጣቢ ግማሹን እኔ ተጠቅሜ ጠጥቼ ለአንተ ደግሞ ለልጄ አስቀምጬልህ ነበር። የማንን እግር እጣቢ ነው? ይገርም። ደነገጠ። ከዛ በኋላ ጆሮ ቆመ፣ አይኑ አፈጠጠ። የለም ወዳጅ፣ አይቸልታ፣ አይንቀት እንዴት ዋጋ እንደሚያስከፍል። በቸለታ ግን እያገለገለ ነው። በቸለታ ነው የሚያገለግለው። ተለየ። ቤተክርስቲያን መምጣታችን ካልቀረ፣ መጾማችን ካልቀረ፣ መጸለያችን ካልቀረ፣ እንደው የማህበር ጸሎትም ሲደረግ ቸለል አትበሉ። ልባችሁን ከመንገድ ስቶ ሊወጣ ሲል እየጎተታችሁ መስመር ውስጥ እያስገባችሁ፣ ቅዳሴም ቢሆን ሲደክመን ቁጭ እያልን ስንበረታ ቆመን እያወራን አይደለም፣ ስልክ እየመለስን አይደለም። ጸሎት ስንጸልይ በቸለታ እንዳትጸልዩ በፍጹም። የእግዚአብሔር ስራ ስለሆነ የእግዚአብሔር ስራ በቸለታ የሚያደርግ እርጉም ይሁን፣ ይለይ። እንዳንለይ ፈጣሪያችን ይርዳን። በእውነት ቸለል እንዳንል ልቦናችንን በቸርነቱ ይጠብቅልን። ሰምቶ ከመጥፋት ያድነን። ይቆየ